ሰላም ጤና ይስጥልን። እንዴት ናችሁ? ውድ የአሬክስ መስፍን ዩቲዩብ ተከታታዮች ዛሬ እንግዲህ ስለ ናርኮቲክ ነው የምናወራው። እንግዲህ ናርኮቲክ ሲነሳ ብዙ ምንጊዜ የእነዚህ ከአቢዩስ ጋር የሚያያዙ ነገር ናቸው እና እነዚህ ናርኮቲኮች የትኞቹ የስኬጁል ታይፖች ናቸው ለመድኃኒትነት የምንጠቀማቸው? የትኞቹ ስኬጁሎች ውስጥ ናቸው ማንጠቀማቸው? ለመድኃኒትነት አቅም ሊሆኑ ማይችሉ ወይም ለአቅመ መድኃኒት ያልበቁት ናርኮትሮፒክ ድረጎች የትኞቹ ናቸው ናርኮቲክ ብለን የምንጠራቸው ነው ማለት ነው። አስዌላስ እንግዲህ በቅርቡ እንግዲህ ደግሞ እንደሚታወቀው ትራማዶልም ፓርት ኦፍ ናርኮቲክ ነው። ስለዚህ የትኛው ስር ነው የሚካተተው የሚለውን እንግዲህ ኦቨርኦል ስለ ናርኮቲክ ያለንን እንግዲህ ግንዛቤ በተቻለ መጠን እንድንጨምር ስለ ይረዳናል ብዬ ስላሰብኩ የተወሰነች ነገር አዘጋጅቼላችኋለሁ። እነዚህም እንግዲህ አንዱ የነዚህ ከስፔሻል ፕሪስክሪፕሽን ከምንጠቀምባቸው በስፔሻል ፕሪስክሪፕሽን ብቻ ሊታዘዙ የሚችሉ መድኃኒቶች ናቸውና ምክንያቱም መድኃኒቶች እንግዲህ ክላሲፋይ ሲደረጉ ኢንተርምስ ኦፍ ፕሪስክሪፕሽን ስናነጻጽር የፕሪስክሪፕሽን ድረግ እና ነን ፕሪስክሪፕሽን ነው። ስለዚህ ፕሪስክሪፕሽኑ ደግሞ ስፔሻል ፕሪስክሪፕሽን እና ኦርዲነሪ ወይም ደግሞ ኖርማል ፕሪስክሪፕሽን የምንላቸው እነዚህ ስፔሻል ፕሪስክሪፕሽን ብለን ከምንጠራቸው መካከሎች ውስጥ እንግዲህ ናርኮቲክ እና ሳይኮትሮፒክ ነው። ዛሬ የምናወራው ስለ ናርኮቲክ ብቻ ነው ማለት ነው። እስኪ እንመልከት እስኪ ከመጀመሪያ ጀምሮ። በእርግጥ በዚህ ውስጥ ዛሬ እንግዲህ ለየት የሚያደርገው ኢቨኒፍ የመጀመሪያ ኦሪጂናቸውን ይሄ ማለት በተወሰነ ደረጃ ፋርማኮግኖሲን የመንካት አቅም ይኖረናል ማለት ነው። ምንድነው ስንል እንግዲህ ዴፊኒሽናቸው ኦሪጂናል ሜዲካል ዴፊኒሽናቸው ስናስብ ናርኮቲክ ማለት እንግዲህ ከግሪክ ቃል የመጣ ሲሆን ናርኮ ማለት ነው። ይሄ ማለት እንግዲህ አይሜክ ናምፕ ማለት ነው። ሂስቶሪካሊ ሪፈር ቱ ኤኒ ሰብስታንስ ዛት ኢንዲዩስ ስቱበር ወይም ደግሞ ኮማ ወይም ኢንሰንሲቲቪቲ ቱ ፔን እንዲሁም ደግሞ ናርኮቲክ አናልጀሲክ ኢፌክት ብለን የምንጠራው ነው። ልብ በሉ፣ አንድ ናርኮቲክ የወሰደ ሰው ልክ ሙሉ በሙሉ ሰውነቱ እንደደነዘዘ አድርጉና አስቡት። ምክንያቱም በጣም አደገኛ ነው። ኢቭኒፍ እነዚህን የሚጠቀሙ ሰዎች ናርኮቲክ ሰብስታንሶችን የሚጠቀሙ ሰዎች ሰዎችን ለማጥቃትም ወደኋላ አይሉም። ሰዎቹንም ለመምታት ይሁንም ሌላ ስቴጅ ውስጥ ለመግባት እነዚህ ሰዎች ወደኋላ የሚሉበት ነገር የለም ነው ተብሎ የሚታስበው ማለት ነው። በእነዚህ ምክንያቱም ኢቭኒፍ ምንም ብንመታቸው ራሱ ቢመቱ እነዛ ሰዎች ሴንስ አያረጉም ነው ተብሎ የሚታሰበው። ለምሳሌ አይበለውና ለዚህም ነው እነዚህ መድኃኒቶች ለምሳሌ አሁን አንዳንድ ሰው ሪከመንድ የሚደረገው እንግዲህ በመኪና አደጋ ወይ እነዚህ የኩላሊት ኬዝ ካለ በጣም ሲቪር ፔን ላለበት ሰው ነው የሚታዘዘው። እነዛ ሰዎች ለምሳሌ መኪና አደጋ ሰውነታችን በጣም ስለሚያማቸው ህመሙ ፔኑ ሲቪር ፔን ስለሆነ ናርኮቲክን ሲወስዱ ግን እዛ አካባቢ ያለው በሙሉ ፔኖች ይጠፋሉ። ስለዚህ ሴንስለስ እንዲሆን ነው የሚያደርጋቸው ማለት እነዚህ ፔን ሚዲየተሮች ብለን የምንጠራቸው ሙሉ በሙሉ በተወሰነ ደረጃ እንዲጠፉ ነው የሚደረገው ማለት ነው። ይህን ነው እንግዲህ የሚያወራው ማለት ነው። ይህ ማለት ናርኮቲክ የሚወስዱ ሰዎች አናልጀሲክ ኢፌክት ስላለው እንዲሁም መሆን ኢንሰንሲቢሊቲ ቱ ፔን ብለን የምንጠራው ማለት ነው። በዛ እንትን ስለሚል ነው። ኢቨን ኢፍ እንግዲህ እንደ ኮማ ብለናት ሞደርን ሌጋል ዴፊኒሽን እንግዲህ ዩኤስ ለው ደግሞ ሌጋሊስ ጀነራል ሪፈርቱ ኦፖይትስ ነው። እንግዲህ ልብ በሉ ናርኮቲኮች ከሁለት ነገር ነው የሚገኙት፣ ከኦፖይት እና እንዲሁም ደግሞ ከኦፖይትስ ብለን የምንጠራቸው ነው። ስለዚህ ቤትም አንግል ብትሄዱ ከኦፖይት እና ከኦፖይትስ መካከል ነው ሊመጡ የሚችሉት። ለዚሁም አንዳንድ ጊዜ ስማቸው እንግዲህ ኦፖይት ይባላል፣ ኦፖይድ ይባላል፣ ናርኮቲክ ይባላል። ብዙ አይነት እንትና ያላቸው ብዙ አይነት ስም ነው። ግን ሞር ኮመኖቹ ናርኮቲኮች ኦፖይት እና ኦፖይድ ብለን የምንጠራው። ኦፖይት ማለት ናቹራል ኦፒየም ዴሪቬቲቭ፣ ስለዚህ ከኦፒየም የሚባል ፕላንት ላይ ድራይቭድ ስለሆኑ ነው። ኦፖይድ ደግሞ ሴንቴቲክ ኦር ሴሚ ሴንቴቲክ ድረግ ነው። እንግዲህ ይሄ ማለት ሙሉ በሙሉ 100% ናቹራል ናቸው ብለን እንጠራቸዋለን ኦፖይዶች ደግሞ በተወሰነ ደረጃ የተወሰነ ናቹራል የተወሰነ ደግሞ
ሲንቴቲክ አንድ ላይ የያዘ ወይም ሴሚ ሲንቴቲክ እንለዋለን። ሙሉ በሙሉ ደግሞ ሲንቴቲክ የሆነ ፓርትም ናቸው ማለት። ስለዚህ ኦፖይድ እና ኦፖይድ የሚባሉት በአእምሯችን ውስጥ ሁሌ ሊመጡ ይገባል። ምንን ስናስብ? ናርኮቲክን ስናስብ። ኦፖይድ ማለት ናቹራሊ ድራይቭድ ልናደርግ የምንችለው ከናቹራል ላይ ልናገኛቸው የምንችላቸው ሰብስታንሶች ሲሆኑ ኦፖይድስ ደግሞ ሚክስን ነው። ወይም ሲንቴቲክ ነው የሚሆነው ወይም ደግሞ ሰሚ ሲንቴቲክ ነው ሊሆን የሚችለው ማለት ነው። ሶ እነዚህ ታዲያ ሲንቴቲክ የሚሆኑ ሰሚ ሲንቴቲክ የሞርፊን አይነት አክሽን አላቸው። እነዚህ ዴሪቬቲቭ ኢን ዩኤስኤ ኮንቴክስት ነው። ኮኬን ኢዝ ሰምታይምስ ካታጎራይዝድ አስ ናርኮቲክ ነው ኮኬን ማለት ነው ዲው ቱ ናምፒንግ ፕሮፐርቲ ስላለው። ምክንያቱም እዚህ ላይ አይ ሜክ ናምፕ ብሎ ነው ያስቀመጠውና ስለዚህ አይ ሜክ ናምፕ ማለት እንግዲህ አንዱ የናርኮቲክ መገለጫ ነው። ስለዚህ ኮኬንን በዛ መንገድ የገባበት ከዚህ አንፃር ኢቭን ኢፍ ይላል ፋርማኮሎጂካሊስት ኢንስቲሙላንትም ስለሆነ ማለት ነው። እስኪ ኦፖይድስ እና ኦፒየት ጋር እንምጣ። ኦፖይት ብለን እንግዲህ ናቹራል ነው ብለናል፣ እውነት ነው። ሶ ለምን ሲባል ድራይቭ ዳይሬክትሊ ፍሮም ኦፒየም ፖፒ ወይም ደግሞ ፓፓቨር ሶምኒቨረም ብለን የምንጠራቸው ፕላንቶች የተገኘ ነው። በዚህ ውስጥ ደግሞ ኦፖይት ለምሳሌ ሞርፊን እና ኮዴን ናቸው በጣም ኮመኖቹ ናቹራሊ የምናገኛቸው እያለን ነው። ኦፖይድስ ብለን የምንጠራው ደግሞ ሲንቴቲክ እና ሰሚ ሲንቴቲክ ነው። ሶ እነዚህ ደግሞ ድረግስ ዊዝ አክሽን ሲሚላር ቱ ኦፖይድ ነው። ሶ ከኤግዛምፕል ለምሳሌ እንግዲህ ሄሮይን ሰሚ ሲንቴቲክ ነው። ሰሚ ሲንቴቲክ ነው ስንል ናቹራል 50%ን ከናቹራል ይወስዳል፣ 50%ን ደግሞ ከሲንቴቲክ ይወስዳል። ስለዚህ አንድ ላይ ሲሆን ሴሚ ሲንቴቲክ ተብሎ ይጠራል ማለት ነው። ኦክሲኮዶን፣ ሃይድሮኮዶን፣ ፌንቲናይል፣ ሜታዶን፣ ዶን ያለባቸው ደግሞ ማለት እንችላለን አብዛኞቹ እነሱ ደግሞ ምንድናቸው ማለት ነው እንግዲህ ኦልሞስት ወደ ሲንቴቲክ ሊያደሉ የሚችሉበት ነው ማለት ነው። ሶ እንግዲህ ሄሮይን ሴሚ ሲንቴቲክ ነው። ኦክሲኮዶን፣ ሃይድሮኮዶን፣ ፌንቲናይል፣ ሜታዶን ብለን ሲንቴቲክ ብለን የምናስቀምጣቸው ናቸው። ሶ ወይን ካም ቱ ክላስ ኦፍ ናርኮቲክ ስንመጣ እንግዲህ ፉል ኦፖይድ አጎኒስት ያለ ጀነራል ኤግዛምፕል ሞርፊን አለ፣ ሄሮይን አለ፣ ፌንቲናይል አለ፣ ኮዴን አለ፣ ዴሜሮን አለ፣ ኦፒየም እና ሜታዶን ብለን ምንጠራቸው ፉል ኦፖይድ አጎኒስት አላቸው። ስለዚህ ሙሉ በሙሉ የአጎኒስት አክሽን አላቸው። ስፔሲፊክ ኤግዛምፕል ሪሌትድ ቱ ፋርማሲ ለምሳሌ ፔቲዲን፣ ሃይድሮኮዶን፣ ትራማዶል፣ ኦክሲኮዶን፣ ሃይድሮሞርፎን፣ ኦክሲሞርፎን ብለን የምንጠራቸው እንግዲህ እነዚህ ከፋርማሲ ላይ በብዛት እንትን ነው። ፓርሻል ሰሌክቲቭ አጎኒስት ብለን የምንጠራው ደግሞ ፓርሻሊ ሰሌክቲቭ ናቸው። እነዚህ ግን ፉል ኦፖይድ ናቸው ብለናል። ሶ እነዚህም እንግዲህ ጀነራል እንደ ኤግዛምፕል ያስቀመጥነውን ስፔሲፊክ ኤግዛምፕል የሆኑ ነው። ጀነራል ኤግዛምፕል ላይ ደግሞ ኖልቡፊን ብለን የምንጠራው አለ፣ ፔንታዞሲን ብለን የምንጠራው አለ፣ ቲፍሎአዶን ብለን የምንጠራው አለ። ስፔሲፊካሊ ደግሞ ስናስቀምጠው ቡፕሪኖርፊን ብለን የምንጠራው አለ፣ እንዲሁም ደግሞ ትራማዶል ብለን የምንጠራቸው እነዚህ ፓርሻል ሰሌክቲቭ አጎኒስት ናቸው ብለን እንጠራቸዋለን ናርኮቲኮቹም። ወይን ካምቱ መካኒዝማቸውና እንዲሁም ደግሞ ስለነሱ ከሚያወሩት ፋርማኮሎጂካሊ ስንመጣ አንድ ወደ ታርጌታቸው ስናይ እንግዲህ ኦፖይድ ድረግስ ኤግዘርት ዘር ኤፌክት ባይ ባይንዲንግ ቱ ስፔሲፊክ ሪሴፕተር አላቸው። ሴንትራል ነርቨስ ሲስተም ስንል ሴንትራል ነርቨስ ሲስተም ሲነሳ ብሬን እና ስፓይናል ኮርድ ነው። ስለዚህ ብሬን እና ስፓይናል ኮርድ ውስጥ የራሳቸው የሆነ ኦን ሪሴፕተር አላቸው። ስለዚህ እዛ ሪሴፕተር ላይ ነው ሄደው አታች በማድረግ ስራቸውን ሊሰሩ የሚችሉት። ልብ በሉ ብሬን እና ስፓይናል ኮርድ ላይ ብቻም ሳይሆን ጂአይቲ ላይ እና አዘር ኦርጋኖችም ላይ የመከሰት እንትን አላቸው። አክሽናቸው ወይን ኦፖይድ ባይንድ ቱ ለምሳሌ ማክሮ ብለን የምንጠራው አለ ሪሴፕተር ኢት ሚሚክ ዘ አክሽን ኦፍ ቦዲ ናቹራል ፔን ሪሊቪንግ ኬሚካል። ስለዚህ ውስጣችን ይሄ ኢንዶጂነስ እና ኤክሶጂነስ ብለን የምንጠራቸው ሪሴፕተሮች አሉ። ማክሮ ብለን የምንጠራውና እንዲሁም ደግሞ ካፓ ብለን የምንጠራቸው አለ። ስለዚህ ማክሮ ላይ እንትን ሲል ኢንዶጂነስ ኦፖይድ አሉ። ስለዚህ ላይክ ለምሳሌ እንደነ ኢዶርፊን ብለን የምንጠራቸው ለምሳሌ ኢዶርፊኖች ምንድነው ስራቸው? ናቹራል ፔን ሪሊፊንግ ኤጀንት ናቸው ማለት እንችላለን። ሶ እንግዲህ ኤንዶጂነስ ኦፖይድ ላይክ ኢንዶርፊን ነው። ቱ ብሎክ ፔን ሳይግናል ነው። ሶ
produce feeling of well-being እንዲሁም ደግሞ or euphoria are called opioid receptor ብለን እንጠራቸዋለን የሚለን እንመልከት እስኪ ሪሴፕተሮቹ there are three main receptor አሉ የመጀመሪያው ማክሮ ብለን እንጠራዋለን ሁለተኛው ካፓ አለ ሶስተኛው ዴልታ ብለን እንጠራዋለን ግን ከነዚህ ውስጥ በጣም ኢፌክቲቭ የሚባለው እንግዲህ እናየዋለን የትኛ ነው ስንል 1 2 3 ናቸው ልብ በሉ so macro receptor primary responsible for analgesics ነው pain relief ነው እንዲሁም ደግሞ euphoria effect አለው euphoria respiratory depression ናቸው እንግዲህ ሲሪየስ ነው በርግጥ ናርኮቲኮች ምንም እንኳን ጥቅማቸው ቢያመዝንም እነዚህ respiratory depression መጣ ማለት ከባድ and the physical dependency ያቸው ማለት most abused opioid target is this receptor ማለት ስለዚህ እዚህ ሪሴፕተር ላይ አክት የሚያደርጉ አብዛኞቹ ሰዎች ለሞት የሚያጋልጣቸው ለፊዚካል ዲፔንደንሲ ሊያመጣባቸው የሚችል ያለሱ እንዳይንቀሳቀሱ ሊያረጋቸው የሚችለው ሳይት ማክሮ ላይ አታች ሊያደርጉ የሚችሉ ናቸው ካባ ስንመጣ ደግሞ associated with spinal analgesia ነው ስለዚህ sedation ነው dysphoria ነው ወይ unpleasant feeling ሊኖር ይችላል ዴልታ ስንመጣ ደግሞ involved in analgesic ነው so their role is less understood than macro receptor ነው ከማክሮ ሪሴፕተር አንፃር ስናነጻጽር በጣም ዝቅተኛ ነው ስለዚህ የኦፖይድ ሪሴፕተሮች ውስጥ በጣም ትልቁ እንግዲህ ማክሮ ሪሴፕተር ነው ብለን እናስቀምጣለን ከዛ ወደ ቴራፒቲክ ዩዛቸው ስንመጣ እንግዲህ በተለይ እንግዲህ ፕራይመሪ and most powerful therapeutic use ነው ያላቸው ናርኮቲክ analgesic ነው ይሄ pain relief used to treat moderate to severe acute when short term and chronic long term pain ትሪት በማድረግ ማንንም አይደርስባቸው ወደር የሌለሽ ናቸው በምን ለፔን ማኔጅመንት ማን ናርኮቲኮች ካፍ ሰፕሬዘንት አሉ ለምሳሌ እነዚህ ዊክ ኦፖይድስ ብለን የምናስቀምጣቸው እነ ኮዴንስ ለምንጠራቸው ዴክስትሮሜርፋን ብለን የምንጠራቸው ስለዚህ አንቲሲፍ ይባላሉ ሰርቴን ኦፖይድ ላይክ ኮዴን አር ዩዝድ ኢን ካፍ ሰፕሬዘንት ላይ እንጠቀማለን as well as antidiarrheal effect አለ ለምሳሌ አንድ ሰው ለመተላሞትሊጅን ብለን ላሞቲል ብለን እንጠራቸዋለን anyway ግን ችግር የለም opioid slow motility of the gut ነው so example included loperamide ብለን የምንጠራው ይሄ አሁን ለምንድነው ለዲሃሪያል በተለይ ሲቪር ዲሃሪያል ለሆነ ኬዝ ላለበት ላጋጠመው ሰው እንዲሁም ደግሞ ዳይፎኖክስሌትስ ወይ ላሞቲል ብዬ ቀጠራሁላችሁ አሁን እነዚህኛውም እንግዲህ ለአንቲ ዲሃሪያል በጣም ኢፌክቲቭ ናቸው ሶ ሲቪር ዲሃሪያል አለበት ካፍ እንኳን ሌሎችም አሉ ግን እዚህ ላይ ማንንም ወደር የለባቸው ደርስባቸው አንቲ ዲሃሪያል ኢፌክታቸው አሪፍ ነው ኦፖይድ ዩዝ ዲስኦርደር ትሪትመንት አለ ለምሳሌ ሜታዶን እንደ ቡፕሬኖርፊን ብለን የምንጠራ ዩዝድ ቱ ሪፕሌስመንት ቴራፒ ቱ ማኔጅ ዊዝድሮዋል ሲምፕተምን ትሪት ለማድረግ የምንጠቀምበት እንግዲህ ሜታዶን ነው ልብ ብሎ አደራችሁ ሜታዶን ለዊዝድሮዋል ኢፌክት በጣም እንጠቀማለን ጀስት እንደነ ክሎኒዲን ማለት ነው እንደ ክራቪንግ people with opioid addiction ማለት ነው እሱ ብቻም ሳይሆን እንግዲህ ቡፕሬኖርፊን ብለን የምንጠራው ነው ግን ሜታዶን ነው ኮመን የሚታወቀው ሶ እንደ ኢፌክታቸው ስንመጣ ደግሞ ስፊድ ዲፔንደንሲያቸው ስንመጣ ደግሞ ሪስካቸው እንግዲህ ካታጎሪ ብለን ያስቀመጥናቸው አለ እንዲሁም ዲስክሪፕሽን ያስቀመጥናቸው ዲዛይርድ ኢፌክት ቴራፒቲክ እንግዲህ አናልጄሲክ ኢፌክት ፔን ሪሊፍ ብለናል ኢፎሪያ ኢንቴንስ ፊሊንግ ኦፍ ዌልቢንግ ማለት ነው ሴዴሽን ወይ ካልምነስ ድራውነስ እንዲኖር ያረጋሉ እነማን እነ ኦፖይዶች አኪዩት ሳይድ ኢፌክታቸው ምንድን ስንል ሪስፓራቶሪ ዲፕሬሽን ይሄ በጣም አደገኛ ነው ሶ ስሎው ብሪዚንግ እንደ ፕራይመሪ ኮዝ ኦፍ ኦቨርዶዝ ዲዝ ያመጣሉ እንዲሁም ደግሞ ናውዣ ቮሚቲንግ ኮንስቲፔሽን እንዲሁም ዲዝነስ ኢቺንግ ፒንፖይንት ፒፕልስ ሚያሲስ ያመጣል ቶለራንስ the need to use progressively large dose of the drug to achieve original effect ያመጣል physical dependence such as the body adapt to presence of the drug ያው እንግዲህ አለመድኃኒቱ እንዳሰራ ያረጋል እንድትተሳሰር ያረጋል ማለት leading to characteristics and painful full withdrawal symptom ማለት example body aches ይኖራል vomiting diarrhea intense craving chills መስል እነዚህ እንግዲህ
if the drug is suddenly stopped የምናደርግ ከሆነ ይመጣሉ ነው። ይሄ ያለሱ በሱ ላይ ዲፔንድ ሆነ እንድንሄድ ያደርጋናል ማለት። አዲክሽናቸው እንግዲህ የክሮኒክ ሪላፕሲንግ ብሬን ዲሲስ ይመጣሉ። ለምሳሌ ኮምፐልሲቭ ድረግ ሲኪንግ እንደ ዩዝ ነው። ዲስፓይ ሃርምፉል ኮንሲኩዌንስ ይኖራል። ዚስ ኢዝ ዲስቲንክት ፍሮም ፊዚካል ዲፔንደንሲ በጣም የተለየ ነው ማለት ሶ መድኃኒቱን እንድትጠብቅ ማለት ነው። መድኃኒቱን እንድትጠቀም ስለ መድኃኒቱ እንድታስብ ያደርጋል ማለት ነው። ኦቨርዶዝ ሪስካቸው ምንድን ነው? ፕራይማሪ ዲዩ ቱ ሲቨር ሪስፓራቶሪ ዲፕሬሽን ነው ብለናል። ሶ በትንሽም በትልቅ የሚሆን እንግዲህ ሪስፓራቶሪ ዲፕሬሽን ካለ ይሄ አንኮንሴሽንስ ይመጣል። ከዛ ኮማ ይመጣል። ከዛ ደግሞ ዴዝ ነው። ሶ ዚስ ሪስክ ኢዝ ግሬትሊ ኢንክሪዝ ዌን ኮምባይን ዊዝ አዘር ሲኤንኤስ ዲፕሬሰንት ላይክ አልኮል ኦር ቤንዞዲያዜፒን ጋር ኮምባይን በሚሆኑበት ሰዓት እነዚህ ይመጣል ማለት ነው። ዘ ዩዝ ኮንትሮል ሰብስታንስ አክትስ ብለን የምንጠራቸው እንግዲህ ክላሲፋይ ድረግ ኢንቱ 5 ስኬጁል ነው። ሶ ፖቴንሻል ፎር አቢዩስ ላይ ዲፔንድ ይሆኑና አክሴፕትድ ሜዲካል ዩዝ ይሆንና ሴቪቲ እና ፖቴንሻል ፎር ዲፔንደንሲ እነዚህ ሶስቱ ላይ ዲፔንድ ሆነ የኦፖይድ ናርኮቲኮችን በ5 እንከፍላለን ስኬጁል ስናደርግ። ሶ እንግዲህ ፖቴንሻል ፎር አቢዩስ ሜዲካል አክሰፕታንስ ፖቴንሻል ፎር ዲፔንደንሲ ናርኮቲክ ኤግዛምፕል እንግዲህ ለምሳሌ አቢዩስ ሃይ ናቸው ስኬጁል 1 አክሰፕትድ ሜዲሲን ነን ነው። ፖቴንሻል ሲቪር ሳይኮሎጂካል ኤንድ ፊዚካል ዲፔንደንሲ ያመጣ አስ ኤግዛምፕል ሄሮይን ነው። ሶ ሳም ኦፖይድ ድራይቭድ ላይክ ሳም ፌንትናይል አናሎግ ማለት ነው። ስኬጁል 2 ላይ ደግሞ ሃይ ነው። ይሄም ፖቴንሻል አቢዩዙ ሜዲሲናል ዩዝ እንጠቀማለን። ሲቨር ሳይኮሎጂካል እና ፊዚካል ተመሳሳይ አክሽን አለው። እዚህ ላይ ደግሞ ሞርፊን፣ ፌንትናይል፣ ኦክሲኮዶን፣ ሃይድሮኮዶን፣ ሜታዶን፣ ሃይድሮሞርፎን ብለን የምንጠራቸው ናቸው። ስኬጁል 3 ሞዴሬት ነው። የስ ነው እንጠቀማቸዋለን። ከስኬጁል 1 በስተቀር ሁሉም ለትሪትመንት እንጠቀማለን። ሶ ሞዴሬቱ ሎ ፊዚካል ሃይ ፊዚካል አለ ግን ሳይኮሎጂካሊ ሃይ ነው። ሶ ፕሮዳክት ዊዝ ሌስ ዛን 90% ኦፍ ኮዴን ያለበት ፐር ዶዜጅ ዩኒት ኤግዛም ታይለን ዊዝ ኮዴንስ ብለን የምንጠራቸው። ስኬጁል 4 ላይ ደግሞ ሎ ነው አቢዩስ ኔቸራቸው ሜዲሲናሊ እንጠቀማል። ሊሚትድ ፊዚካል ኦር ሳይኮሎጂካሊ ማለት ነው። ትራማዶል በጣም ኮመን ነው። ሳም ቤንዞዲያዜፒን ኤግዛምፕል ዛናክስ፣ ቫሊን፣ ቤንዞዲያዜፒን እና ዲያዜፓን ብለን የምንጠራ። ስለዚህ ትራማዶል ራሱ በጣም ሪስክ ድረግ ነው ማለት ነው። ስኬጁል 5 ሎወስት ነው። የስ ነው። ስኬጁል እነዚህ ሊሚትድ ሪስክ ነው፣ በጣም ትንሽ ናቸው ነው ኮዴን ነው የሚሆኑት። ኦፍን ፎር አንቲቱሲቭ ወይም ደግሞ አንቲዲያሪያል ኢፌክት ነው የሚኖራቸው። ሶ ካፍ ፕሪፓሬሽን ዊዝ አ ቬሪ ስሞል አማውንት ኦፍ ኮዴን ያላቸው ሮፒቲዩን ብለን የምንጠራው ጀስት እንግዲህ እነዚህ ስኬጁል 5 ላይ ነው የምናገኛቸው። የኮዴን ፎስፌትም 5 ላይ ነው የምናገኘው። ትራማዶል ግን ስኬጁል 4 ላይ ነው ማለት ነው። ሶ እንግዲህ ኦቨርኦል እንግዲህ ለዛሬ ስለ ናርኮቲክ እንግዲህ እነዚህን ይመስላሉ። በእርግጥ በዚች ምንም እንኳን አነስ ብትልም ብዙ ነገር እንደምትጨብጡበት ስለ ናርኮቲክ በቂ እውቀት እንደሚኖራችሁ ተስፋ አረጋለሁ። እስካሁን ድረስ ከኔ ጋር ስለነበራችሁ አመሰግናለሁ። ይቆየን። ቻው።